ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች፣ የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ሁለተኛው እትም ነሐሴ 2006 ዓ.ም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል። ቀጣዩን በጉጉት እንድንከታተል ያስገድደናል። ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋና ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናነባ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ፣ ተራኪ በእምነት አማረ። ጋዜጣ እያነበብኩ ስለነበር ብዙም አልታወቀኝም። እንዴት ነው ሲል ጠየቀውና የዘረጋውን ጋዜጣ አጥፎ አስቀመጠ። ተሻለም ወደ ዘሩን ዞርና ተመቻችቶ ተቀመጠ። አንተ ጠይቀ ምን የማይፈጸም ጉዳይ አለ? ያው በሚቀጥሉት 3 ቀናት ውስጥ በመርፌ እንዲሰጠው ተደርጎ ማንኛውም ነገር እንደሚጠናቀቅ ነግሮኛል። መርፌ ክፍል ያለውን ሰው ለማመቻቸት ነው እንጂ ቀደም ብሎ ቢያውቅ ኖሮ በማንኛውም ጊዜ ማድረግ ይቻል እንደነበር ነግሮኛል አለውና ዛሬ ማታ እራት ጋብዘዋል እንዴ ብሎ ጠየቀው። አሁን ምናልባት ሌሎች ሰዎች ቢኖሩ እንኳን አንተ ሌሎቹን ስታጫውት እኔ ከሱ ጋር አንዳንድ ነገሮችን ለመነጋገር ፈልጌያለሁ። መኪና ካልያዝም አንተ ተሸኘዋለህ። ከዚያ በፊት ግን ፋርማሲ እንሄዳለን አለ ዘሪሁን። ምን ነው ማን ታመመ? አለ ተሻለ። ውሻዬን ሳያመው እንደማይቀር ተጠራጥሬ እንዲታሰር አድርጌያለሁ። በማይሸትና የምግብን ጣዕም ጠረንና መልክ በማይቀየር ሁኔታ ከምግብ ጋር ሊሰጥ የሚችል መርዝ እንዲያዘጋጅልኝ የነገርኩት አንድ ወዳጅ አለ። ወደዚያው እንሂድና ልቀበለው በማለት ዘሪሁን መለሰለት። ምን ለማድረግ አስበህ ነው ዘሪሁን? አለ ተሻለ። ጸደይ በምትወስድለት አጥሚት ወይም ምግብ ውስጥ እሷ ሳታውቀው ይጨመራል። ተሻለ ደነገጠ። እንዴ እሷ ብትቀምሰውስ? ሆስፒታል አብረው ብትጠጣ ወይም ብትበላስ? ብሎ ጠየቀ። እኔ አብሬያት ስለምኖር ይህ የምትለው ነገር አይፈጸምም አለ ዘሪሁን። እሺ ከዚያ በኋላ የእሷ ዕቃ መሆኑ ወይም እሷ መሆኗ ቢታወቅስ? በማለት ድጋሚ ጠየቀው። ይህንንም ለኔ ተወው፣ አሁን እንሂድ አለና አጥፎ ያስቀመጠውን ጋዜጣ አንስቶ ዘረጋ። ተሻለም ከዚህ በላይ የሚነጋገርበት ጉዳይ እንደሌለ ተረድቶ ደህና እንግዲያውስ በማለት ተሻለ መኪናውን ሊያስነሳ ከመቀመጫ ወደፊቱ ሲስተካከል ማክዳ በህሙማን መጠየቂያው በር በኩል ከሆስፒታሉ ግቢ መኪናዋን እየነዳች ስትወጣ አያት። በሩን አለፍ እንዳለች አንገቷን ወደ ኋላ መታ አድርጋ ረጅም ጸጉሯን ከፊቷ ላይ ያገለለችና ግራና ቀኝ ተመለከተች። ይህቺ የጸደይ ዘመድ አይደለችም እንዴ? አለ ተሻለ አይኖቹን በመስታወቱ አሻግሮ ከሷ ላይ ሳያነሳ ጠየቀው። ዘሪሁን ከፊቱ የዘረጋውን ጋዜጣ ዝቅ አድርጎ አይቷት መልሶ ጋዜጣውን ከለለ። እዚህ ምን ታደርጋለች? የታመመባት ሰው አለ እንዴ? ተሻለ በድጋሚ ጠየቀው። አንደኛዋ የነብዩ አስተማሚ እሷ ነች አለው ዘሪሁን። የሚገርም ነው በማለት ተሻለ የመኪናው ሞተር ሲያስነሳ ቆይ እሷ ትሂድ ሲል በጋዜጣ እንደተከላዘዘው ማክዳ ሆስፒታሉ ግቢ ስትወጣ ነብዩን በእጇ እንዴት እንደምታስገባ እያሰበች ነበር። ስታወጣ ስታወርድ ቆየችናም ለራሷ ያቺ ቀን መምጣቱ አይቀርም ብላ የመኪናዋን አፍንጫ ወደ ቤቷ አቅጣጫ ደገነች። ቤት ደርሳ የያዘቻቸውን ዕቃዎች ካስቀመጠች በኋላ ሰራተኛዋን ከመኝታ ቤቷ ጎን ያለው የእንግዳ ክፍል እንዲጸዳ አዲስ አንሶላና ብርድ ልብስ ወጥቶ አልጋውም እንዲነጠፍ አዛ ወደ አባቷ መኝታ ቤት ሄደች። የሉም በጥናት ክፍላቸው ውስጥ ሆነው ይዟቸው የሚሄዱትን ጽሑፎች ለመጨረሻ ጊዜ እየመረመሩ ሲያጣሩና ሲያመቻቹ ያገኘቻቸው። ሰነዶቻቸውን አንድ በአንድ እየተመለከቱ በጠረጴዛቸው ላይ ሆኖ በተከፈቱ ሳምሶናይት ቦርሳቸው ውስጥ እየከተቱ ነበር። ሃይዳድ ብዙ ቆየው እንዴ? ይቅርታ አለች ማክዳ። እኔም ገና መምጣቴ ነው። ነብዩ እንዴት ነው አሏት እንዳቀረቀሩ ስራቸውን እየከወኑ። በጣም ደህና ነው፣ ከሆስፒታል ሊወጣ ነው አለቻቸው ማክዳ። አስደሳች ዜና ነው፣ ለፈተናው ይደርሳል አሏት አባቷ።
ለፈተና እንኳን የሚደርስ አይመስለኝም አለቻቸው። ምንም አይደለም፣ በሚቀጥለው ዓመት ይደርስበታል። ዋናው ነገር ጤንነቱ ተመልሶ ለዚህ መብቃቱ ነው አሏት አባቷ። ልክ ነው፣ አንድ ነገር አስቤ ነበር ዳድ። አየት አደረገቻቸውና ዝም አለች። ምንድን ነው እሱ አሏት ስራቸውን አቋርጠው እየተመለከቷት። ነቢዩ ሆስፒታል እንደወጣ ትንሽ እስካገግም እኛ ቤት እንዲያርፍ አስቤ ነበር አለቻቸው። ታዲያ ምን ችግር አለው? ይሄ ከሆስፒታል እንደወጣ ካምፓስ መግባቱ ሊያስጨንቀው ይችላል። ለመሆኑ መቼ ነው የሚወጣው ብለው ጠየቋት። ነገ ወይም ከነገ ወዲያ ብላ ነገረቻቸው። አንቺን ብቻሽን ከምትከርቢ መምጣቱ ጥሩ ነው አሏት። አመሰግናለሁ ዳድ፣ ልብሶችን አዘጋጅተሃል ብላ ጠየቀቻቸው። እንደተለመደው አንቺን ነው የሚጠብቁት አሏት። እሺ ስራ እንደጨረስክ የተዘጋጁልን ልብሶች መተህ ማየት ትችላለህ ብላቸው ከጥናት ክፍል ወጣች። አንዲት ልጃቸው ብቻ አይደለችም። ከእናቷ ሞት በኋላ እናቷን የተካች የሥራም የኑሮን ጓደኛቸው አጋራቸው ነች። እያንዳንዷን የስሜታቸውን ለውጥ ከገጽታቸው አንብባ ትረዳለች። ብስጭታቸውን፣ ድካማቸውንና ህማቸውን ሳይነግሯት ታውቃለች። አባቷ ተጣጥበውና ለባብሰው ሲጨርሱ ለመሸኛቸው ግሩም የራት ግብዣ አደረገችላቸው። ከቤት የመውጫ ሰዓት ሲደርስ የሚይዙትን ሁሉ እየተቆጣጠረች መኪና ላይ ጭና አባቷን ልትሸኝ ወደ ቦሌ አውሮፕላን ማረፊያ ሄዱ። ከምሽቱ 4 ሰዓት ተኩል ቤቷ ስትገባ ደክማ ነበር። ከመተኛቷ በፊት ግን ከመኝታ ቤቷ ጎን ያለውን የእንግዳ ክፍል ተመለከተች። በሚገባ ጸርቶ አልጋው ተነጥፏል። ከአልጋው አጠገብ ያለው ኮሜዲኖ፣ አነስተኛ ወንበር፣ ጠረጴዛና ቁም ሳጥን ቦታቸውን ይዟል። የጎደለ ነገር ስትፈልግ ኮሜዲኖ ላይ የሚደረግ አበባ መቅረቱን ተገነዘበች። እሱን ጠዋት በትኩስ አበቦች ለማዘጋጀት ወስና ከክፍል ወጣች። በማግስቱ ጠዋት ረፈድ አድርጋ ወደ ሆስፒታል ስትሄድ ዶክተሩም ነቢዩን ለመጨረሻ ጊዜ መርምሮ እንዲወጣ ወስኖ ነበር። ነቢዩ ሆስፒታል ውስጥ በቆየበት ጊዜ ተገቢውን ሕክምናና እንክብካቤ ያደረጉለትን ሐኪሞችና ሌሎችንም ሰራተኞች እንዲሁም በክፍል ውስጥ አብሮት የከረሙ ህሙማን ተሰናበተ። በመጨረሻም ልብሶቹን በሻንጣ የቀሩ የምግብና የመጠጥ ዕቃዎችን በዘንቢል ከተው ነቢዩ ወር በላይ የከረመበትን ክፍል ለቀው ወጡ። የአራተኛውን ፎቅ መተላለፊያ ጨርሰው ወደ ታች ደረጃውን ሲጀምሩ ማክዳ ዞር ብላ ነቢዩን አየችውና የቀሩ መድኃኒቶች ይዘሃል አይደል ስትል ጠየቀችው። አዎ ይዣለሁ፣ የዛሬው መርፌ ግን እዚሁ ተወግቼ ለመሄድ አስቤ ነበር አላት። ቅድም ነገርኩህ እኮ ነቢይ፣ እኛ አካባቢ አንድ ክሊኒክ አለ። እዚህ ብዙ ተራ ከመጠበቅ እዚያው መወጋት ትችላለህ አለችውና ክንዱን ያዝ አድርጋ ደረጃውን መውረድ ጀመረች። የሆስፒታሉን ህንፃ ለቀው ሲወጡ ፀሐይዋ ፈክታ ተቀበለቻቸው። ቀና ብሎ ሰማዩን ተመለከተና ወደ ማክዳ ዞር አለ። እሷም አየችው። ተለይቷት እንደከረመ የልብ ወዳጅ አንገቱን አቅፋ ልትስመው ተመኘች፣ ግን አላደረገችውም። ብቻ ተያዩና የውስጣቸውን ደስታ ለየራሳቸው አሰቡ። ጠረጴዛው ላይ ያለውን ስልክ አስጠግቶ የሚፈልገውን ቁጥሮች አዞረና ሄሎ አለ። ሄሎ አቶ ተሻለ። አዎ ነኝ። አንተ ነህ እንዴ? እንደምን አደርክ አለው። ደህና፣ ማታ ደህና ገባ ብሎ ጠየቀው። ደህና ገብቻለሁ። ቤት ካደረስኩ በኋላ አንዱ ጋር ጎራ ያልኩ መስሎ ነው። አሄሄ በጣም መሽቶ ነበርኩ። አንተና ዘሪሁን የብቻችሁን ጨዋታ ስትይዙ ጊዜ እኔና ባለቤቱን ወግ ይዘን ሰዓቱ ሳይታወቀን መሸ። ብቸኛም ብሆን ከአንተ እንደተለየው ቀጥታ ወደ ቤቴ ሄድኩት አለ ተሻለ። ጥሩ አድርጋል። አሁን የደወልኩልህ ያን የተነጋገርንበትን ጉዳይ ገና ሳንጀምረው አለመሳካቱን ልነግርህ ነው ብሎ ነገረው። ለምን? ምን ችግር ተፈጠረ? ተሻለ ተጣደፈ። በእኔ በኩል የራሴን ሰው አዘጋጅቼ ነበር አለው። ታዲያ ምንድነው ችግሩ ብሎ ጠየቀው። ችግሩማ በተነጋገርነው መሰረት ስራውን ለማከናወን ያሰብነው በነገው ዕለት ነበር። ሁኔታዎችን ካመቻችን በኋላ በቅድሚያ ልጁን ለማየት ወደተኛበት ክፍል በሄድ አንዲት ሴት ታካሚ ልትተካበት አልጋው ሲዘጋጅ ደረሱ። ሁኔታውን ሳጣራ ዛሬ ጠዋት ከሆስፒታል መውጣቱን ተረዳው አለው። ከሆስፒታል ወጣ ነው የምትለኝ ሲል ተሻለ በቁጣ ጠይቀ። አዎን አለው። ሕክምናውን ሳይጨርስ ነው የወጣው ወይስ ዳነ ብሎ ጠየቀው። ያሰናበተው ሐኪሙ ነው። እኔ ደግሞ ቢያንስ ለ1 ሳምንት ያህል እንደሚቆይ በነገረኝ መሰረት ጊዜ እንዳለኝ ተማምኜ ነበር
ብሎ ነገረው። ተሻለ ስጋቱ አገረሸበት። በቃ ወደ ሆስፒታል አይመለስም ማለት ነው ብሎ ጠየቀው። ለምርመራ ይመጣል ብሎ መለሰለት። የታሰበው ሁሉ አልተሳካም ማለት ነው ብሎ ጠየቀ ከእንደገና። ምንም ማድረግ የምንችል አይመስለኝም። ከእንግዲህ እምነቱን በእኛ ላይ ጥሎ ሁለንተናውን እንዲሰጠን ለማድረግ የሚያስችል ምንም አይነት ምክንያት የለም ብሎ መለሰለት። ለምርመራ ተመልሶ ሲመጣ ተጨማሪ መድኃኒት እንዲታዘዝለት ማድረግስ አይቻልም በማለት ተሻለ ለሶስተኛ ጊዜ ጠየቀው። አይቻልም አቶ ተሻለ፣ ይህ የተከታተለው ሐኪም ስራ ነው። እኔ ደግሞ በቀጥታ ለማግኘት የምችል የሕክምና ሙያተኛ አይደለሁም። ከዶክተሩም ጋር በዚህ ሁኔታ ላይ መነጋገር አደገኛ ሊሆን እንደሚችል አንተም ታውቃለህ ሲለው፣ ለማንኛውም ከዘሪሁን ጋር ተነጋግረንበት እደውልልሃለሁ አለው ተሻለ። ስልክ ከምትደውል ለጉዳዩ ማስፈጸሚያ እንዲሆን የሰጠኝም እንድመልስልህ ከሰዓት በኋላ ብትመጣ አይሻልም አለ የሆስፒታሉ ኃላፊ። እሱ እንኳን አያሳስብም፣ ለማንኛውም እደውልልሃለሁ በማለት ስልኩን ዘግቶ እየተጣደፈ ወደ ዘሪሁን ቢሮ ሄደ። ጸሐፊዋን አላናገራትም። በቢሮው ውስጥ ሌላ ሰው ይኑር አይኑር ለማጣራት ጊዜ አልነበረውም። በሩን በርግሮ ገባ። ዘሪሁን ስልኩን ስለያዘ እንዲቀመጥ በእጁ መቀመጫ አሳየው። አልተቀመጠም፣ እንደቆመ ጠበቀው። ምን ነው ተሻለ አትቀመጥም ነበር አለው ዘሪሁን የስልኩን መነጋገሪያ ከቦታው እየመለሰ። ምኑን ተቀመጡት ብለህ ነው አለ ተሻለ። እንዴት አለ ዘሪሁን። ያ ወዳጃችን ነብዩ ዛሬ ጠዋት ከሆስፒታል መውጣቱን ነገረኝ ሲለው፣ ለምን እንዴት አለ ዘሪሁን በድንጋጤ። ተሻለ የሆነውን ሁሉ ነገረው። ብቻውን ነው ወይስ ከሰው ጋር ነው የወጣው? ከማን ጋር እንደወጣ ነግሮሃል በማለት ዘሪሁን ጠየቀው። አልነገረኝም በማለት መለሰለት። ባለመጠየቁ እፍረት ተሰማው። ዘሪሁን በዝምታ ቆየ። እሺ እንግዲያው ከምን አይነት ሰው ጋር እንደወጣ አጣርተህ ዛሬውን እንድትነግረኝ፣ እሱን ማታ እንድንገናኝ ቅጠረው። አሁን ወደ ስራ ሂድ አለው ዘሪሁን። ተሻለ ሹክክ ብሎ ወጣ። ዘሪሁን የሁለት እጆቹን መዳፍ ጨብጦ ጥርሱን ነክሶ በተዘጋው በር ላይ ያፈጠጠ። በረጅሙ ተነፈሰና ከኪሱ ቁልፍ አውጥቶ በቀኝ በኩል ካሉት መሳቢያዎች የመጀመሪያውን በመክፈት አነስተኛ ብልቃጥ አወጣ። ከዚያም የግሉን መጸዳጃ ክፍል ከፍቶ ገባና የያዘውን ብልቃጥ ማሸጊያ ልጦ በውስጡ ያለውን ፈሳሽ ከመጸዳጃ ሳህን ውስጥ ደፋው። ለሁለተኛ ጊዜ የሽንፈት ቁጭት ውስጡን ሸንቆጥ አደረገው። ዘሪሁን የመጸዳጃውን ውሃ ቁልፍ ተጭኖ ባዶውን ብልቃጥ ቆሻሻ ማጠራቀሚያ ቅርጫት ውስጥ ከወረወረ በኋላ እጆቹን ተለቃልቆ ወጣ። በምሳ ሰዓት የነብዩን ከሆስፒታል መውጣት ለጸደይ ሊነግራት አልፈለገም። ሆስፒታል አለመኖሩን አውቃ ያለበትን ቦታ ብታገኝለት ግን ይወዳል። ቢሆንም ሆስፒታል ሄዳ መውጣቱን ራሷ እንድታረጋግጥ ይገፋፋት ይሆናል እንጂ ራሱ ሊነግራት አይችልም። አንዳችን ጥርጣሬ እንዲያድርባት አይፈልግም። ነብዩን ዛሬ ጠዋት አጫውታለሁ ብለሽዋል ነበር እንዴ አላት ዘና ብሎ። ብዬ ነበር፣ ነገር ግን አልቻልኩም፣ በጣም ብዙ ስራ አለብኝ አለችው ጸደይ። ከስራ ቀደም ብለሽ ወጥተሽም ቢሆን ልታዩ ትችያለሽ አላት ዘሪሁን። ዛሬ እንኳን የምችል አይመስለኝም፣ ከሄድኩ ትንሽ ጊዜ ወስጄ ማጫወት ስላለብኝ አንደኛውን ነገ ከሰዓት በኋላ ይሻለኛል በማለት ጸደይ መለሰችለት። ይህን ያህል ስራ በዝቶብሽ ብሎ ጠየቃት ዘሪሁን። ቶሎ ቶሎ ብለሽ ማጠናቀቅ አለብሽ አላልከኝም አለችው ጸደይ። ቢሆንም ራስሽን ጎርተሽ መሆን የለበትም፣ ብትተውም ከፍተኛ ችግር የሚያስከትል አይመስለኝም። ሌሎች ሰራተኞች ሊሰሩት ይችላሉ። ዝም ብለሽ ነው የምትጨነቂው ጸዲ አላት ዘሪሁን። የሥራ ማስረጃዬንና የአገልግሎት ክፍያዬን ይዛችሁ እንዳታንገላቱኝ ብዬ ነው አለችውና ሳቀች። እሱም የግዱን ሳቀ። ተሳሳቁ። በእጄ ላይ የነበሩ ስራዎችን አዝረክርኬ መውጣቱ ደስ አላለኝም። በዚያ ላይ ብዙም ስላልቀረኝ ነገ ከሰዓት በኋላ ብጠይቀው ይሻላል። ጸደይ ምንም አይነት እድል አልሰጠችውም። ቁርጡን ሲያውቀው እንዳልሽ ብሏት በእርሱ መኪና ወደ መስሪያ ቤት ሄዱ። ተሻለ ከሰዓት በኋላ ወደ ቢሮ ሲመለስ ነብዩ ከሆስፒታል ሲወጣ እየተመላለሰች ስታስታምመው የከረመችው ማክዳ አብራው እንደነበረች አረጋግጧል። ይህንኑ ለዘሪሁን ነገረው። እሷ ብቻ ነበረች ብሎ ጠየቀው ዘሪሁን። ይህን ነው ማወቅ የቻለው አለው ተሻለ። የት እንደሄዱ ማወቅ አልቻላችሁም በማለት ዘሪሁን ድጋሚ ጠየቀ። አልቻልኩም፣
ይህንንም የነገሩኝ በተኛበት ክፍል ያሉት ህሙማን ናቸው። ጸደይ ያለበት በቀላሉ ማወቅ እንደምትችል ገምታለሁ። መጀመሪያ ግን ከሆስፒታል መውጣቱን ማወቅ አለባት። ይህንን ደግሞ እኛ ልነግራት አንችልም፣ ራሷ ማወቅ አለባት። ማክዳ ስልክ ትደውላለች የሚል ተስፋ አለኝ አለ አቶ ተሻለ። ሰውየውንስ ማታ እንድንገናኝ ቀጠርከው? በማለት ዘሪሁን ጠየቀ። አዎ፣ ገንዘቡንም ማታ ይዞ እንዲመጣ ነግሬዋለሁ አለ ተሻለ። እንግዲያው ጸደይ መኪና ስላልያዘች ቤት አድርሻት እስክመጣ ድረስ ቀደም ብለህ ሂደህ ጠብቀው ብሎት ተለያዩ። ጸደይ ከወንበሯ በቀላሉ የምትለቀቅ አትመስልም። ቢሮዋ ሰው መግባቱን አላወቀችም። ከፊቷ ተደራርበው በተገለጡ መዛግብትና ሰነዶች ላይ አይኖቿን ተክላ ተመስጣለች። ጣቶቿ ከሂሳብ መኪናው ጋር ይነጋገራሉ። ዛሬስ ቤትሽ መግባት እንዳለብሽም የዘነገሽው ትመስያለሽ አላት ዘሪሁን። በስመ አብ አስደነግጥከኝ እኮ አለች ጸደይ። ዘሪሁን ጠረጴዛዋን አልፎ አጠገቧ ቆሞ ቁልቁል እያያት በህንፃ ውስጥ የቀረሽው አንቺ ብቻ እንደሆንሽ አውቀሻል በማለት ተነሽና እንሂድ አላት። የጀመርኩትን ብጨርስ ደስ ይለኛል፣ አንተ መሄድ ካለብህም በታክሲም ቢሆን እመጣለሁ አለችው ቀና ብላ እያየችው። አይሆንም ጸዲ፣ ስራውን ይዘሽ ሄደሽ ቤትን የቢሮ ውስጥ ብትሰሪ ይሻላል አለና ከቁልፍ መያዣው ውስጥ የቢሮውን ቁልፍ አውጥቶ ሰጣት። ተቀብለው በጠረጴዛዋ ላይ የተዘረጉትን ሰነዶች ሰብስባ ቦርሳ ውስጥ ከከተተች በኋላ ተያይዘው ወጡ። ቤት ገብቶ መክሰስ በልቶ እንዲሄድ ጠይቀው ነበር። እንደሚቸኩል ነግሯት በግቢያቸው በር ላይ አውርዷት ሄደ። ጸደይ ልብሷን ሳትቀይር መክሰሷን በልታ በቀጥታ ወደ ዘሪሁን ቢሮ አመራች። ለሰዓታት ከወረቀት ኮሽታና በኤሌክትሪክ ኃይል ከሚሰራው የሂሳብ መኪና ቀጭቀጭታ በስተቀር በክፍሉ ውስጥ የሚሰማ ሌላ ድምፅ አልነበረም። በፔርሙዝ የቀረበላትን ቡና አልጠጣችውም። ድካም ተሰምቷት አንገቷን በቀስታ ዞረችው እንደ ማፍታታት። ሁለት እጆቿን በሰፊው ዘርግታ ተንጠራራች። ከዚያም የእጅ ሰዓቷን ተመለከተች። ከምሽቱ 3 ሰዓት ተኩል ሆኗል። ለ3 ሰዓታት ያህል ያለማቋረጥ በመስራቷ ያሰበችውን ከሞላ ጎደል አከናውናለች። ፔርሙዝና ስኒውን አስጠግታ ቡና ትቀዳ ጀመር። የሚያስፈልጋትን ያህል ስኳር ጨምራ ካማሰለች በኋላ ስኒውን አንስታ ወደ ኋላ ደገፍ አለችና ትኩሱን ቡና ስታጣጥመው ቆየች። ቡናው ንቃትን፣ ስሯም እርካታን ሰጥቷታል። ስኒውን መቀመጫው ላይ አኑራ መዛግብቱና ፋይሎቹን ሰበሰበች። የሂሳብ መኪናውንም አጠፋች። ወደፊት ለረጅም ጊዜ ጣቶቿ የሂሳብ መኪና ቁልፎች አይነኩ ይሆናል። ምናልባት ለመጨረሻ ጊዜ ቢሆንስ ማን ያውቃል? በተቀመጠችበት በሐሳብ ጭልጥ ብላ ሄደች። በሐሳብ ባህር ላይ እየተንሳፈፈች እጆቿን ሰዳ ሲኒውን አነሳች። ባዶ ነው። ሞላችው። ለወትሮ በዚህ ሰዓት ቡና አትጠጣም። ዛሬ ግን መርገም አሰኛት። ስኳር ጨምራ እያማሰለች ጠረጴዛውን ተመለከተች። ተመሰቃቅሏል። የራሷ መዛግብት አመቻችታ ቦርሳ ውስጥ ከከተተች በኋላ የሂሳብ መኪናውን ቦታው መለሰች። በጠረጴዛው ላይ ተመሰቃቅሎ ከሚታዩት 2 ፋይሎች ውስጥ ያሉ ወረቀቶችን አስተካከለች። ከዚያም ከላይ የነበረውን የዘሪሁንን አጀንዳ ስባ ቡናዋን ፉት እያለች ታገላብጥ ጀመር። ፉት ገለጥ፣ ፉት ገለጥ እያደረገች ስትመለከት ከአጀንዳው መካከል ታጥፎ የተቀመጠ ወረቀት ተንሸራቶ መሬት ላይ ወደቀ። ስኒውን አስቀመጠችና ወለሉ ላይ የወደቀውን ወረቀት አንስታ ቦታው ከመመለሷ በፊት ገለጥ አድርጋ አየችው። በኮምፒውተር የተጻፈ 2 ገጽ ጽሑፍ ነው። በመጀመሪያው ገጽ አናት ላይ ፈረንሳይ ኤምባሲ ኢንፎርሜሽን አገልግሎት ክፍል ይላል። ዝቅ ስትል ደግሞ ነቢዩ ሚልኪያስ ጡመ ልሳን የሚል ስም አነበበች። አይኖቿ ከጉድጓዳቸው ተጎልጉለው ወጡ። ከተረገፈችበት ቀና አለች። አዲስ አበባ ዩኒቨርሲቲ ሶሻል ሳይንስ ፋካልቲ። ከመቀመጫዋ ተነሳች። ፍርሃት ፍርሃት አላት። እያነበበች ወደታች ወረደች። የፈረንሳይ ሀገር የውርስ ሕግ። ልቧ ከስሩ ተነቅሎ የሚበር እስኪመስላት ድረስ ደረቷን ይደልቀው ጀመር። የያዘችውን ወረቀት ተጸየፈችው። እንደ እሳት ነበልባል ፈራችው። ሐሳቤ ሁሉ ከፈረንሳይ ኤምባሲ ይዤው በወጣሁት ወረቀት ላይ ነበር። የመኪናውን በር ገፋ አድርጌ ጎንበስ እንዳልኩ በቃ ጭንቅላቴ ፈነዳ መሰለኝ። ከዚያ የሆነውን አላውቅም።
ከረጅም ጊዜ በኋላ ይመስለኛል ነቢዩ የነገራቸው ታወሳት። ተርበተበተች። የያዘችው ወረቀት ይርገፈገፋል። የወሰዱት ከፈረንሳይ ኤምባሲ ኢንፎርሜሽን አገልግሎት ክፍል ጠይቄ የሰጡኝን 2 ገጽ በኮምፒውተር የተጻፈ መልስ ነው። ከእንጂ ጭንቅላቷ ውስጥ የፈነዳ መሰላት። የያዘችውን ወረቀት ወረወረችው። አባባሉ ግን እንደ ገደል ማሚቶ መላልሶ በህሊኗ ውስጥ አስተጋባ። ሌላ ምንም ነገር ያደርሱብኝም። የወሰዱት ከፈረንሳይ ኤምባሲ የኢንፎርሜሽን አገልግሎት ክፍል ጠይቄ የሰጡኝን ነው ያላት ትዝ ሲላት ጆሮቿን በሁለት እጆቿ ደፍና መጮህ ቃጣት። አቤት አምላኬ ምን ጉድ ነው የምታሳየኝ አለች ድምፅ አውጥታ። ይህ ሁሉ አረመናዊ ሥራ በጉያዋ ስር አጠገባ ባሉ ሰዎች መፈጸሙን እንዴት አምና ትቀበል? አቤት አምላኬ እንዴት ሊሆን ይችላል እያለች እየተርበተበተች ባዶን ጠየቀች። ኡኡ ብላ ልትጮህ አፏን ስትከፍት የመኪና ድምፅ ሰምታ ብላ ጩኸቷ እንዳያመልጣት በሁለት እጆቿ አፏን ጥርቅም አድርጋ ያዘችው። የባሏ ሬንጅ ሮቨር መኪና ድምፅ ደጋግሞ ተሰማና ጠፋ። የጸደይ ሰውነት ግን አልተረጋጋም። ማድረግ ያለባትን ለማሰብ ሞከረች። የወረወረችውን ወረቀት እየተርበተበተች አንስታ እንደምንም አጥፋ በነበረበት አጀንዳ ውስጥ መለሰች። ነቢዩ ከአመልካች ጣቱ ጫፍ ደም እየተንጠባጠበ ወደ እሷ የሚጠቁምባት መሰላት። የእርምጃ ድምፅ ወዳለችበት ክፍል እየቀረበ ሲመጣ ተሰማት። ፍርሃት አላት። የገዛ ባሏን ራሱን ዘሪውን ፈራችው። ፍርሃት፣ ጥርጣሬ፣ ድንጋጤ ተረባርበው ሁለመናዋን ወረራት። ይህ ወረቀት ዘሪውን እጅ እንዴት ሊገባ ቻለ? አቤት አምላኬ እያለች ክፉኛ ተረበሸች። እናም በሁለት እጆቿ ሆዷን ያዘች፣ ማህፀኗን ልትደግፈው። እንዴ ዘሪውን አምላኬ ስትል በሩ ተንኳክቶ ተከፈተ። ከተከፈተው በር ባሻገር ሁለመናው ደም ባዘለ ፋሻ የተጀቦነው ነቢዩ ዙሪያቸው የበለዘ አይኖቹን አፍጥጦ ቀኝ እጁን ዘርግቶ ደም የሚያንጠባጠባ አመልካች ጣቱን ወደ እሷ ጠቁሞ ሲጠጋት ታያት። የሚያድናት ፍለጋ ከዚህ ጉድ የሚታደጋት የሚደርስላት ሰው ልጠራ ስትል ዘሪውን ደረሰ። ምን ነው ጸዲ ምን ሆንሽብኝ እያለ ተንደርድሮ ያዛት። ፍጥጥ ብላ አየችው። አመመሽ እንዴ ሲላት መናገር አቃታት። በሁለት እጆቿ ጭንቅላቷን ደገፍ አድርጋ አቀረቀረች። ዘሪውን ደንግጧል። ጸዲ ምን ነካሽ? የቀመሽው ነገር አለ እንዴ በማለት ተጨንቆ ራሷን ትከሻዋን ይደባብስ ጀመር። ምንም አልሆንኩም ትንሽ ራሴን በማለት እንዳቀረቀረች የግዷን በረከመ ድምፅ ተናገረች። እስካሁን እየሰራሽ ነበር እያለ ግንባሯን አንገቷን ይደባብስ ጠየቃት። እጆቹ እንደ አባ ጨጓሬ የኮሰኮሷት ይመስል ፈራቻቸው። አጠገቧ መሆኑን አልፈለገችም። ከተቀመጠችበት የግዷን እየተነሳች ሊያመኝ ነው መሰለኝ አለችና አፏን በአንድ እጇ መዳፍ ሸፍና ከክፍሉ ለመውጣት መንገድ ጀመረች። ዘሪውን እርግዝኗን አስቦ ተከተላት። ጸዲ ራስሽ መጠበቅ ሲኖርብሽ ከመጠን በላይ ስራ እያበዛሽ አእምሮሽን ማስጨነቅሽ ሰውነትሽን ማርከምሽ ተገቢ አይደለም። እርጉዝ መሆንሽን ማስቢ እንጂ እረፍት አድርጊ የምልሽ ለዚህ ነው እኮ እያለ ደግፎ ይዟት ወጣ። በማግስቱ ጠዋት ከተለመደው የመነሻ ሰዓቷ ዘግይታ ነው ከምኝቷ የተነሳችው። ያሳለፈችው ሌሊት የተፈጥሮ ወግ የተዛባ እስኪመስላት ድረስ እጅግ በጣም ረዝሞባት ነበር። ሐሳብ፣ ጭንቀትና ስጋት እየተፈራረቁባት አፍጥጣ ነው ያደረችው። ማለዳ ላይ ግን ድካም ገዝግዞ ጣላት። ዘሪው እንዳይቀሰቅሳት ተጠንቅቆ ከምኝታው በመነሳት ተዘጋጅቶ እየጠበቃት ነበር። ከእንቅልፏ እንደነቃች የግዷን ከአልጋዋ ወረደች። አጠገቧ ዘሪውን ባለመኖሩ ማርፈዷን ተገንዝባለች። ሁለመኗን ከብዷታል። ቢሆንም ስራ መግባት እንዳለባት አስታውሳ ፒጃማዋን አውላለቀችና የሥራ ልብስ ለበሰች። ሁሉም ነገር የታከታት ትመስላለች። እንደ ነገሩ ለባብሳ እንደጨረሰች ዘሪውን መጣ። መተኛትሽን ፈልጌ ነው ያልቀሰቀስኩሽ። ሌሊቱ እንደ መባን እያደረገሽ ስትገላበጭ ነው ያደርሽው። ለምን ቤትሽ አርፈሽ አትወይም ወይም ሐኪም ቤት ልውሰድሽ በማለት ጠይቃት። አልሄድም ደህና ነኝ ስትል መለሰችለት። አነጋገሯ ይቀሰቅሳል። ወደ መልበሻ መስተዋቷ ቀርባ ፀጉሯን እንደ ነገሩ እያበጠጠረች አስተካከለች። እንደ ወትሯ ብዙ ጊዜ አልወሰደባትም። ማበጠሪያውን ቦታው መልሳ የእጅ ቦርሷን ያዘችና ወደ ሳሎን ቀርማ ወጣች።
ስራ የመግባት ሐሳብ ቢኖራትም ማድረግ ያለባትን ነገር በቅጡ ተገንዝባ የተነሳች አትመስልም። በሁኔታዋ የተጨነቀው ዘሪሁን ከኋላዋ እየተከተላት ጸዲ ሐኪም ቤት እንሂድ ወይም ሐኪሙ እዚህ ድረስ ይምጣ ሲል ጠየቃት። ደህና ነኝ ያልኩህ እኮ አለች ጸደይ። አሁን የተነሳሽው ለምንድን ነው? ስራ ለመግባት አስበሽ ከሆነ ይቅርብሽ አላት። አልመለሰችለትም። የመናገርም አቅም ያላት አትመስልም። አይኖቿም በድካም ረግበዋል። እሺ ቁርስ ነብላ ሲላት አንገቷን በእንቢታ ወዘወዘች። ስራ ለመግባት ወስነሻል በማለት በላይ በላዩ ጠየቃት። ከጎኑ ተጋርማ ያሳለፈችው የጭንቀት ሌሊት ሲታሰባት አሁንም ከጎኑ ተቀምጣ መስሪያ ቤት መሄዱ ይበልጥ ቀፈፋት። አልሄድም አለችው እንባ እየተናነቃት። ዘሪሁን ግራ ገባው። ለምን አላት። በቃ ስራ ቆሜያለሁ አለችው። ጸዲ ምንድነው ነገሩ? ማስተካከል አለብኝ ያልሽውን ሁሉ አስተካክለሻል ብሎ ጠየቃት። ጨርሻለሁ አለችና ከቦርሳ ውስጥ የቢሮና የመሳቢያ ቁልፎች አውጥታ በቃኝ ስራ ቆሜያለሁ አለችና ሰጠችው። ትላንት አምጥቼ የሰራሁትንም ያውልህ ሳምሶናይት ውስጥ አለልህ። በእኔ ቦታ ረዳት የነበረችውን ሰናይትን ልትተካት ትችላለህ አለችው። እጇ ይንቀጠቀጣል። አትኩሮ ተመለከታት። የአይኖቿ ሽፋሎች ከጉንጯ ጋር አብረው ይርገበገባሉ። ከንፈሮቿም ይንቀጠቀጣሉ። ጸደይ በዚህ ሁኔታ መቆየት አልቻለችም። ቁልፎቹን ወርውራለት ወደ ኋላ ምልስ ብላ እየሮጠች መኝታ ቤት ገባች። ዘሪሁን ደነገጠ። የጤንነት አልመሰለውም። ተከትሏት ሲገባ አልጋው ላይ በደረቷ ተደፍታ ትንሰቀሰቃለች። የሰማሽው ነገር አለ ብሎ ጠየቃት። ምንም አልሰማሁም አለችው። አመመሽ? ደህና ነኝ ያልኩህ እኮ ተወኝ በቃ አለችው በተሰላች ስሜትና ለቅሶ በያዙ አንደበት። አሁን ብቻዬን መሆን እፈልጋለሁ አለችው። ሐኪም ቤት ልውሰድሽ ብሎ ጠየቃት። ዘሪሁን በፈጠረ ተወኝ በቃ ሂድልኝ ብላለችው። ዘሪሁን ግራ እንደገባው እርግዝናዋ ነው ማለት ነው አለ ለራሱ። እንዳልሽ ጸዲ እደውላለሁ ብሏት ከመኝታ ቤት ወጣ። ሰራተኛዋን ጠርቶ ከአጠገቧ እንዳትርቅ ካስጠነቀቃት በኋላ ካመማት ወይም የተለየ ነገር ከተፈጠረ ወዲያውኑ ስልክ እንድትደውልለት ነግሯት ወደ ስራው ሄደ።